ገላውን ለማንም አያሳይም። ታማኝ ሁን፣ ፍርሃትህን አስወግድ። ሰውነት ትናቅ፣ ንቀትን አስወግድ። ክብርን አስጠብቅ፣ የሰውንም ክብር ጠብቅ። ምንም አላለም። አስተምሮት በማጣረስ ነገሮችን በማተራመስ ሆድ ሊሞላ ይችላል እንጂ የእግዚአብሔር ቤት መንግሥተ ሰማያት አይወረስም። ዛሬ ጊዜ ማተብ በመበጠስ የኑሮ ውድነትን ለመሻገር የሚሄዱ እልፍ ይመጣሉ። ይህንን ደግሞ ልጅ እያለን ቢጫ የለበሱት ድንጋይ የተንተራሱት አገዱ በስቱዲዮ አካባቢ ታላቅ የሆነ ጫናን የሐዘን ድባብንም የፈጠረ ጉዳይ ሆኗል። በቀጣይ የኢቢኤስ ጋዜጠኞች እንዴት ይህን ሰላም እንደምንቆያችሁኝ የወዳሴ ሚዲያ ተከታታዮች፣ እንደሚታወቀው በዚህ ቻናል ወቅታዊ እንዲሁም ሃይማኖታዊ አነጋጋሪ ጉዳዮችን የምንመለከትበት ቻናል ነው። ታዲያ እናንተም ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁ እነዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ። እውነትን ተናገር፣ ሴትን ልጅ አክብር፣ ፈጣሪህን ፍራ፣ ለሕሊናህ ተገዛ፣ ዝምታን አብዛ፣ ላመንክበት ነገር ቁም፣ ዓላማህን እንጂ ሴትን ልጅ አታሳድ፣ አካልህን በስፖርት ልብህን በፍቅር አይምሮህን በማስተዋልና በእውቀት ጠብቅ፣ ፈጥሞ ሱስ አይኖርብህ። ሱስ ክብርህን አሳጥቶ ተጎና ያለውን ሰው አሳቆ አንገት የሚያስደፋና የሚያሳፍር ነውና አቁም፣ ከዝሙት ፈጽሞ ሽሽ። ኩሩ ወንድ ታንድ ተተመረጠ ሴት ውጭ ገላውን ለማንም አያሳይም። ታማኝ ሁን፣ ፍርሃትህን አስወግድ። ሰውነት ትናቅ፣ ንቀትን አስወግድ። ክብርን አስጠብቅ፣ የሰውንም ክብር ጠብቅ። በንግግር መሃል የሰዎችን አይን ተመልከት። ፈታ ብለህ ተቀመጥ፣ እንደ ሌባ አትቁነጥነጥ። በእርጋታ ተናገር፣ ማዳመጥንም አብዛ። ለትንሿም ሰላምታ ሳይቀር አመስጋኝ ሁን። ስታመሰግን የተሻለ አእምሮና ስነ ልቦና ይኖርሃል። ከውጥረትና ተጭንቀት ነጣ ትሆናለህ። ለመሰናከል እጅ አትሰጥም። በራስ መተማመን ይኖርሃል። ሕይወትህን ትወዳለህ፣ በረከት ይበዛልሃል። ምስጢርህን ወደ አደባባይ አታውጣ፣ ምክንያቱም ነገ ያሳቅቅሃልና። በመንፈሳዊ ሕይወትህ ላይ አብዝተህ ሥራ፣ ዘወትር በጸሎት ትጋ። ቤተሰቦች በትክክልም እንግዲህ እኚህ እናታችን በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የሚያጋሩን ቪዲዮዎች አንድም እድሜ ያስተማራቸው በአንድም ደግሞ በራሳቸው ህይወት የተማሩትን ነገር ነውና ሁሌም ቢሆን የሚያነሷቸው ሐሳቦች በተለይ ለኛ ወጣቶች ጠቃሚና ጥሩ ሐሳቦች ናቸው ብዬ አስባለሁ። ለእናታችን እንግዲህ ረጅም እድሜ ከጤና ጋር ይስጥልኝ እያልኩኝ ወደ ኔክስት ቪዲዮ ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። ይህን ቪዲዮ የተዋዱ ልጁና 5-10 ጊዜ ኮፒ ሊንክ፣ ሼር፣ ሪፖስት አድርግ፣ ላይክ አድርግ፣ ኮሜንት። ማተብ መዳኛችን ነው ካላልክ እመነኝ ፍርዱን እግዚአብሔር ይሰጣል። ይችናት ጊዜው የማያልፍ ችግር ያለ መስሏት 4-5 ልጅ የሚሆን ለማሳደግ እንደ በኩር ልጅ የምትወደውን ከበጠሱት በኋላ የበህር ልጇን ነጭ በማደጎ እንደወሰደባት ማሳደግ እንዳቃታት የበኩር ልጇ ባይኗ ሲሸኘው ነበር። ቪዲዮውን ደጋግማችሁ እዩት። ያንን እንደ ሪባን አንድ ካምፓኒ ወይ ድርጅት እንደሚያስመርቅ በኩራት በመቀስ በጥሶ ሆዱን ሊሞላ ያለ ፓስተር 67-80 ሚሊዮን ምዕመን ተከታይ ያለውን የኦርቶዶክስ ምዕመንና የበጎችን መሪ ነኝ የሚለውን ተኩላ ወደ ጎን በመተው በማን አለብኝነት ጊዜ የሰጠው ቅል ድንጋይ ይሰብራል ነው። በኩራት እየተንጎማለለ ነው። እግዚአብሔር ብቻውን ያድናል እያለ ነው። ክርስቶስ ብቻውን የፈጠረውን ዓለም ያድናል፣ ብቻውን አያድንም አላለም። አስተምሮት በማጣረስ ነገሮችን በማተራመስ ሆድ ሊሞላ ይችላል እንጂ የእግዚአብሔር ቤት መንግሥተ ሰማያት አይወረስም። ዛሬ ጊዜ ማተብ በመበጠስ የኑሮ ውድነትን ለመሻገር የሚሄዱ እልፍ ይመጣሉ። ይህንን ደግሞ ልጅ እያለን ቢጫ የለበሱት ድንጋይ የተንተራሱት አፈር መሰ የሚያሩት ቅጠል የጎረሱት አባቶች ነገሩናል። በሶስተኛ እግራቸው በሰለለችው እግራቸውና በሶስተኛ እግራቸው በመቋሚያቸው ከኒኩሬል ከሚሳኤል ከኪም ጆንግ ሚሳኤልና ከፑቲን አረር ተሸካሚ ኒኩሬል በላይ የሚፈሯት በሳጥናኤል ጎል የተጠቀሰው በመጓመር በአቅጣጫ የተሰጠው ያቺ ቀጭን ብትራቸውና መርፌ ሊበሳት ሲል የሚበጥሳት ጅማታቸውን ዓለም ይፈራዋል። እኛ የነዛ ልጆች ነን።
እኛን ማተብ አንበጥሰው ወደ እንግሊዝና ወደ አሜሪካ ስደት የጀመሩት የሕፃነ ቂርቆስ ልጆች እነ ልጅ ኢያሱ ከጓደኞቻቸው ጋር እንጀራ የሚጋግሩ እናቶቻችን ባናታቸው ይተከሉ። ወደፊት አልመን የምንነደው የበረዶ እንግሊዝ 2 ወር በቅጥ የማይታረስበት እንግሊዝ ባናቱ ይተከል። ያሰብነው ዶላር ምክር የተሰደርነው ስቃይ ብሶት ገደል ይግባ ብለው ከቀጭኗ ጥቁር ማተባቸው ወፍራሙን የክርስቶስን አምሳል የተሰጠውን ቅርጽ የያዘውን ተክለ ሰውነት የክርስቶስን ሕንጻ ፈቅደው አስገዝግዘው አስቆርጠዋል። እኛ ዝም የሚሉ አባቶች ደሞዝ የሚከፈላቸው ሳይሆን እንደ ጳውሎስ በስደትና በበረሃ ስለመሰከሩለት እንደ የቂርቆሱ ልጅ ሕፃን ኢያሱ እና እንደ ጓደኞቹ ይህች ቀጭን ማተብ ከምትበጠስ ትልቁ አንገታችን ይገርደስ እንላለን። ዛሬ ጊዜ ሁሉም ባህልን ጾምን የቤተ ክርስቲያንና ዓመታዊ ክብርን እየጠበቁ የሆነ ጊዜ በአዳራሽ ነበር። ዛሬ ጊዜ ደግሞ እግዚአብሔር ጊዜ ባመጣላቸው በስልክና በቲክታክ እየወጡ ምዕመኑን ማናደድና ማሳበድ እየሞከሩ ነው። እመኑን፣ ሁሌ እንደምንለው ኦርቶዶክስና ሚስማር ሲመቱት ይጠብቃል። አትድከሙ። እንደዚህ ልጇን ማሳደግ ያቃታት 4-5 የወለደች ባሏ ባደጋ የሞተባት በበሽታ የሞተባት 4-5ቶቿ ልጅ ከሚሞቱ ብሎ አይደለም ማተብ ማስበጠስ ይቅርና እንስሳ በሰው አእምሮ ያልተፈጠረች የክርስቶስን ክብር ያልተቀዳጀች ከብትና አጋዝን የሜዳ አህያ እንኳን ለአንበሳ መንጋጋ ራሷን አሳልፋ አዞ እየጎነተላት አንጀቷን እያወጣት አንድ ድቃቅ ልጇን ሜዳ ላይ እግዚአብሔር ያሳድጋት ብላ ምናት። እኛ የክርስቶስ ልጆች ነን። የድንግል ማርያምን አማላጅ ብለን የተቀበልን ነን። ማህተብ ስንተኛ ይጠብቀናል፣ ስንራመድ ይመራናል። ማህተብ ከዓለሙ አጋንንት የማይጠገው ወደ ሰውነታችን ሰርጾ እንዳይገባ ያደረገው ስለሆነ ሚስጥሩን የተረዳው አጋንንት እየዞረ ሲበጥስ እኛ ደግሞ ከአንገታችን ላይ በማንገስ እንቀጥላለን። ወንድማችሁ ገብረ ኢየሱስ ነኝ። እመላለሳለሁ። ማተብ መዳኛችን ነው በሉ። በማተቡ የተሰቀለው ክርስቶስ ነው። እዚህ ጋር ያለው መስቀል ነው። ጥቁሩ ለሐዘኑ ነው፣ የለመነሳቱ ነው። ሚስጥሩን የሚያውቁት አባቶች ነው። ዝም ስላለው ሲኖዶስ ሳይሆን አንገቱን ስላስበጠሰው ኢያሱ የሕፃነ ቂርቆስ ልጆች እነሱን በማሰበርቱ መልካም ቀን። ኮፒ ሊንክ ሼር ሪፖስት። በዚህ ቪዲዮ ላይ እንግዲህ ብዙ ሐሳቦችን ማንሳት እንችላለን፣ ግን አጠር ለማድረግ ያክል ሃይማኖት ማለት እንግዲህ አንድ ሰው ፈልጎና ወዶ ራሱ ፈቅዶ አምኖበት ሲገባ እንጂ እንደዚህ በግዳጅ ሲሆን እንግዲህ ጥሩነቱ አይታየኝም። ወይም ደግሞ ያ ሰው በግዳጅ ከገባ ወይም ደግሞ በጥቅም ተታሉ የሚገባበት ጉዳይ ከሆነ እዛ ሃይማኖት ላይ የመዝለቅ ሁኔታው ያጠራጥራል። ወይም ደግሞ ከዛ ሃይማኖት ጋር ለረጅም ዓመታት መቆየቱ በድጋሚ ይህንን ሃይማኖት አለመክዳቱ ስለሚያጠራጥር እንደዚህ አይነት ነገሮች ረጅም ርቀት አያስኬዱምና ሁሌም ቢሆን እንግዲህ እንደማንኛውም ቤተ እምነት ተከታይ እንደማንኛውም ቤተ እምነት አስተዳዳሪ ሊሆን የሚገባው በራሳችን ሃይማኖት እንግዲህ የራሳችንን ሃይማኖት ማራመድ ባለብን ቦታ ማራመድ፣ እንዲሁም እንግዲህ ሰዎችን አለማስገደድ ጥሩ መፍትሄ ይመስለኛል። ቤተሰቦች እናንተስ በዚህ ጉዳይ ምን ታስባላችሁ? ምናልባት ሰዎች ኑሮ አስገድዷቸው ኑሮ ፊቷን ብታዞርባቸውና እንግዲህ የድህነት ነገር ቢያስጠላቸው ሃይማኖታቸው ሊቀይሩ ይችላሉ። ታዲያ ሲቀይሩ ግን ለጥቅም እንጂ ምናልባት ያንን ሃይማኖት ወደውት ላይሆን ይችላል። ስለዚህ ይህ ጉዳይ ሊታሰብበት የሚገባ በእንደዚህ አይነት መንገዶች ደግሞ ሰዎችን ከተለያዩ ቤተ እምነቶች ወደ ራሳችን ቤተ እምነት ማስኮብለል ከጥቅሙ ጉዳቱ ነው የሚታየኝ። እናንተስ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደሚታወቀው እንግዲህ በዚህ ሰሞን እጅግ ያሳዘነ ሁላችንንም ልብ የሰበረ አንድ ዜና ነበር። የኢቢኤስ ቲቪ መስራችና ዋና ስራ አስኪያጅ የነበሩት አቶ አማን ፍስሐ ጽዮን እንግዲህ በሀገር አሜሪካ ህይወታቸው ማለፋቸውን ከሰማን በኋላ የተለያዩ ሰዎች እንግዲህ ማዘናቸውን በማህበራዊ ድረገጽ መተግበሪያዎች ሲያጋሩ ነበር። ታዲያ የአቶ አማን ፍስሐ ጽዮን አስክሬን እንግዲህ በትላንትናው ዕለት ወደ ሀገራችን ገብቷል። ከዚህ ጋር በተያያዘም እንግዲህ የሞታቸውን ዜና ከሰማንበት ጊዜ ጀምሮ የተለያዩ መረጃዎች ሲወጡ ነበር ከኢቢኤስ ቴሌቪዥንና ከጋዜጠኞቹ ጋር በተያያዘ እንግዲህ እንደሚታወቀው አቶ አማን ፍስሐ ጽዮን ከጠቅላይ ሚኒስትራችን ጀምሮ የተለያዩ ትልልቅ ባለስልጣኖች በሳቸው ህልፈተ ህይወት ማዘናቸውን እንግዲህ የተለያዩ መግለጫዎችን ስንመለከት ነበር። ታዲያ በትላንትናው ዕለትም የተለያዩ ቦታ ላይ ያሉ ባለስልጣናት፣ አድናቂዎቻቸው፣ ወዳጅ ዘመዶቻቸው እንዲሁም የኢቢኤስ ቲቪ ክሩ በተገኘበት አስክሬናቸው አቀባበል ተደርጎለታል። እስኪ ቪዲዮን ተመልክተን እንመለስና እንግዲህ ተጨማሪ ሀሳቦችን የምናነሳ ነው የሚሆነው።
ተወዳጁን የኢቢኤስ መስራችና ስራ አስፈጻሚ የአቶ አማን ፍስሐ ጽዮንን የቀብር ስነ ስርዓት በተመለከተ በዛሬው ዕለት የተሰሙ አዳዲስ መረጃዎች አሉ። ማለዳ አዲስ አበባ አስክሬናቸው የገባ ሲሆን በቦሌ አየር ማረፊያ ከዚህ ቀደም በኢትዮጵያ ታሪክ ታይቶ የማይታወቅ እጅግ ክብር የተሞላበት አቀባበል የተደረገላቸው ሲሆን በክብር በቤተሰብ ወዳጅ ዘመድና የሥራ ባልደረቦቻቸውም ታጅበው ሳር ቤት ወደሚገኘው መኖሪያ ቤታቸው አምርቷል። ከዚህ ባሻገር ነገ የሚፈጸመውን የቀብር ስነ ስርዓታቸውን በተመለከተ ከቀብር አስፈጻሚ ከቅርብ ቤተሰቦቻቸው የተላለፉ መልእክቶች አሉ። ከማለዳው የሚጀምረው ዝግጅት ነገ ሐሙስ 12 በአውደዋ ሙዚየም የሽኝት መርሃ ግብር እንደሚኖርና ከዛም በኋላ የቀብር ስነ ስርዓታቸው 9 ሰዓት አካባቢ እንደሚፈጸም ተነግሯል። በተወዳጁ የኢቢኤስ መስራች አቶ አማን ፍስሐ ጽዮን የቀብር ስነ ስርዓት ላይ በነገው ዕለት ጠቅላይ ሚኒስትሩን ጨምሮ በርካታ ዕውቅ ሰዎች እንደሚገኙ እየተነገረ ይገኛል። ከሰሞኑ የአፍሪካ ህብረትን ስብሰባ ተከትሎ የቀብር ስነ ስርዓታቸው መራዘሙ ምክንያት ይህ እንደሆነ በስፋት እየተገለጸ ይገኛል። ከዚህ ባሻገር የኢቢኤስ ቀጣይ ጣፋንታና የመዝናኛ ፕሮግራሞቹን በተመለከተም ለተመልካች መልካም የተባለ ዜና በዚህ ሰዓት ወጥቷል። የኢቢኤስ ጋዜጠኞች ከቀድሞ በተሻለ በርትተው ወደ አድማጭ ተመልካች ለመመለስ እንደሚችሉ የገለጹ ሲሆን ነገር ግን ጥርጣሬ የፈጠሩ የሐዘን መደራረቦችና ከፍተኛ የሆኑ ጭንቀቶች በአንዳንድ ጋዜጠኞች ላይ እንደታዩ እየተገለጸ ይገኛል። ተወዳጁ የኢቢኤስ ባለቤት አቶ አማን ፍስሐ ጽዮን ህልፈታቸው ከተሰማበት ዕለት ጀምሮ በኢቢኤስ ብሎም ደግሞ በኢቢኤስ ተመልካቾች ዘንድ ታላቅ የሆነ ሐዘንን የፈጠረ ሰሞንኛ ክስተት ነው። በተለይም ደግሞ የኢቢኤስ የቴሌቪዥን ተቋም ተደጋጋሚና ተከታታይ የሆኑ ሐዘኖችን ማስተናገዱ በስቱዲዮ አካባቢ ታላቅ የሆነ ጫናን የሐዘን ድባብንም የፈጠረ ጉዳይ ሆኗል። በቀጣይ የኢቢኤስ ጋዜጠኞች እንዴት ይህንን ሁነት ተወጥተውት ራሳቸውንም ከሐዘን አላቀው የኢቢኤስ ቴሌቪዥን ወደ ነበረበት ዳግም ተወዳጅነት መመለስ ይችላሉ የሚለው ጉዳይም በበርካቶች ዘንድ ጥያቄ አስነስቷል። ይህንን ጉዳይ በተመለከተ የተሰሙ አዳዲስ መረጃዎች አሉ። በተለይም ደግሞ የኢቢኤስ ቀጣይ ጣፋንታ ምን ሊሆን ይችላል፣ የመዝናኛ ፕሮግራሞቹን በተመለከተስ ምን አይነት ውሳኔዎች አሉ በሚለው ላይ ለተመልካች መልካም የሚባል ዜና ተሰምቷል። የመዝናኛ ፕሮግራሞቹ በቀጣይ እንደሚቀጥሉ የተረጋገጠ ሲሆን ኢቢኤስ ከዚህ ከነበረበት ፍጥነት እጅግ በላቀ ጥራት ፕሮግራሞቹን እንደሚቀጥል ተገልጿል። የአቶ አማን ፍስሐ ጽዮን ቤተሰቦችም ኢቢኤስ እርሳቸው ላለሙለት ዓላማ ለማድረስ ተግተው እንደሚሰሩ አረጋግጧል። ከዚህ ባሻገር የኢቢኤስ ጋዜጠኞች ከዚህ ቀደም ከነበረው ብርታታቸው በተሻለ እንደሚመለሱ በሚወዱት አባታቸው ስም እየገለጹ ይገኛል። ነገር ግን በአንዳንድ ሰዎች ይህን ጉዳይ በተመለከተ ጥርጣሬዎች ተፈጥሯል። በተለይም ደግሞ የሐዘን መደራረብ በኢቢኤስ ስቱዲዮ የሚገኙ ጋዜጠኞችና የእርሳቸው የሥራ ባልደረቦች ላይ ከፍተኛ የሆነ ጫናን ፈጥሯል። የስነ ልቦና ድጋፍም ሊደረግላቸው ይገባል የሚሉ ሐሳቦችም በዚህ ጉዳይ ላይ በስፋት ሲነሱ ቆይቷል። በተለይም ደግሞ ከተወዳጁ የቤተሰብ ጨዋታ አዘጋጅ ነጻነት ወርቅነህ ህልፈት እንዲሁም ደግሞ ከዓመታት በፊት የተከሰተው የተወዳጁ የእሁድን በኢቢኤስ አዘጋጅና አቅራቢ የነበረው የአስፋው መሸሻ ህልፈት በኢቢኤስ ፕሮግራም አዘጋጅና አቅራቢዎች ላይ ትልቅ ጫናን የፈጠረና በሐዘን ስሜት ውስጥ እንዲያልፉ ያደረገ ስለመሆኑ ሲገለጽ ነበር። ከአስፋው መሸሻ ሐዘን መውጣት የተሳናቸው በርካታ ፕሮግራም መሪዎች እንደነበሩ በሚገለጽበት ወቅት ነበር በድንገት የተወዳጁን ነጻነት ወርቅነህን ህልፈት ኢትዮጵያዊ የሰማው። ይህም ነጻነት ወርቅነህ በተለይም ደግሞ በኢቢኤስ ጣቢያ የነበረው ሰፊ ማነቃቃትና ተወዳጅነት በጣቢያው ስቱዲዮ ታላቅ የሆነ ሐዘንን የፈጠረ ነበር። ከዚህ ባሻገር እጅግ ደግ ሩሩ ለሰራተኞቻቸው እንደ አባት እንጂ አሰሪ ያልሆኑ የአቶ አማን ፍስሐ ጽዮን ህልፈት ሲሰማ ነገሮችን ሁሉ ድብልቅልቅ ያደረገ ነው። ይህንንም ተከትሎ የኢቢኤስ የቅርብ ወዳጆች በኢቢኤስ ጣቢያ የሚሰሩ ጋዜጠኞችና የፕሮዳክሽን ባለሙያዎች ሰፊና ትልቅ የሆነ የስነ ልቦና ድጋፍ ሊደረግላቸው ይገባል የሚል ሐሳብ ያነሱት፣ ነገር ግን ከጋዜጠኞቹና ከጣቢያው ይህን ጉዳይ በተመለከተ በተለይም ለተወዳጅ ፕሮግራም ተመልካቾች መልካም የተባለ ዜና ተሰምቷል። የአቶ አማን ፍስሐ ጽዮንን ህልም ለማስቀጠልና ኢትዮጵያ ላይ ቁጥር 1 የሆነውን ጣቢያ ቁጥር 1 ደረጃውን ይዞ እንዲቀጥል ለማድረግ በተመልካች ዘንድም ተወዳጅ የሆኑ የበጎ የመልካም የመዝናናት ስራዎችን ይበልጥ በብርታት ለመስራት ጋዜጠኞቹ በትልቅ ሞራል ላይ በሞራል ስንቅም ላይ ሀደራም ተቀብለው በዚሁ አደራ ላይ እንደሚገኙ የገለጹ ሲሆን ይህ በቀጣይ በኢቢኤስ ቴሌቪዥን እጅግ ተጠባቂ ሆኗል።
ከዚህ ባሻገር በነገው ዕለት የሚፈጸመው የቀብር ስነ ስርዓታቸውና ዛሬ በቦሌ አየር ማረፊያ የነበረውን አቀባበል በተመለከተ የተሰሙ አዳዲስ መረጃዎች አሉ። ማለዳ አዲስ አበባ አስክሬናቸው የገባ ሲሆን በቦሌ አየር ማረፊያም እጅግ ግዙፍ የተባለ አቀባበል ተደርጎላቸዋል። የአቀባበሉን ሁኔታ በተመለከተ በወጡ ፎቶግራፎችና ቪዲዮዎችም በኢትዮጵያ ታይቶ የማይታወቅ እጅግ ድንቅ የሆነ አቀባበል እንደነበረና በቦታው የነበረውን ጉዳይ በርካቶች አሞግሰዋል። ከዛም ወደ መኖሪያ ቤታቸው ጉዞ እንደነበረ በቅርብ ቤተሰቦቻቸው፣ ወዳጅ ዘመዶቻቸው አስክሬናቸው ታጅቦ ወደ ሳር ቤት የሚገኘው መኖሪያ ቤታቸው ያቀና ሲሆን ነገ የሚኖረውን የቀብር ስነ ስርዓትም በተመለከተ አዳዲስ መረጃዎች ወጥቷል። ነገ የመጨረሻ ስንብታቸው የቀብር ስነ ስርዓታቸው የሚፈጸም ሲሆን ሐሙስ 12 ቦታው አድዋ ሙዚየም ከጠዋቱ 3 ሰዓት ጀምሮ ከመኖሪያ ቤታቸው ወደ አድዋ ሙዚየም ጉዞ የሚኖር ሲሆን ከዛም 5 ሰዓት ላይ በአድዋ ሙዚየም እስከ 8 ሰዓት እየተዘጋጀ መርሃ ግብር በቦታው እንደሚኖር ተገልጿል። 8 ሰዓት ላይ አስክሬናቸው ወደ መጨረሻ ማረፊያው የሚያቀና ሲሆን 9 ሰዓት ላይም ግብዓተ መሬት እንደሚፈጸም ተነግሯል። ይህ ሙሉ ዝግጅትም በኢቢኤስ ቴሌቪዥን በቀጥታ ስርጭት እንደሚተላለፍ ኢቢኤስ ገልጿል። የቀብር አስፈጻሚና የቅርብ ቤተሰቦቻቸው ይህንን ጉዳይ ይፋ እንዳደረጉም ተገልጿል። የነገ የቀብር ስነ ስርዓታቸውና ሰሞንኛ አፍሪካ ህብረትን ስብሰባ በተመለከተም የተሰማ አዲስ መረጃ አለ። የቀብር ዕለታቸው መራዘሙ ከሰሞንኛው የአፍሪካ ህብረት ስብሰባ ጋር የተያዘ ሊሆን እንደሚችል የተገለጸ ሲሆን በነገው የቀብር ስነ ስርዓታቸውም ላይ እጅግ ተወዳጅ ዕውቅ ሰዎች ጠቅላይ ሚኒስትሩን ጨምሮ በርካታ አመራሮች ሊታደሙ እንደሚችልም በስፋት እየተገለጸ ይገኛል። የተወዳጁ የኢቢኤስ አመራር የአቶ አማን ፍስሐ ጽዮን ህልፈተ ህይወት ከተሰማበት ዕለት ጀምሮ ጠቅላይ ሚኒስትሩን ጨምሮ በርካታ የሀገር አመራሮች፣ ዕውቅ ሰዎች፣ የሚዲያ ባለቤቶችና ዓለም አቀፍ ተጽዕኖ ፈጣሪ ኢትዮጵያውያን ሁሉ በእርሳቸው ሐዘን የተሰማቸውን ሐዘን ስብራት ገልጸዋል። ምን አይነት መልካም ሰው እንደሆኑና በተለይም በኢትዮጵያ የግል ሚዲያ እድገትና ፈጠራ ላይ ትልቅ የበኩላቸውን አሻራ የተወጡ ጀግና ኢትዮጵያዊ መሆናቸውንም ገልጿል። ቤተሰቦች እንግዲህ እንደተመለከትነው የአቶ አማን ፍስሐ ጽዮን አስክሬን በዚህ መልኩ አቀባበል ተደርጎለታል። አቶ አማን ፍስሐ ጽዮን በኢትዮጵያ በማህበራዊ ድረገጽ ዘርፍ ወይም ደግሞ በዚህ በሚዲያ በብሮድካስቱ ዘርፍ እንግዲህ ትልቅ አስተዋጽኦ ያላቸው የኢቢኤስ ቲቪ መስራችና ዋና ስራ አስኪያጅ ነበሩ። የተለያዩ የምናውቃቸውን ሰዎች በእኛ ዘንድ አድናቂነት ያተረፉ የተለያዩ ፕሮግራሞች እንዲደርሱ ዋነኛ ምክንያት እሳቸው ናቸውና እንግዲህ እኚህ የሀገር ባለውለታ መሞታቸው እጅግ ያሳዝናል። ነፍሳቸውን በአጸደ ገነት ያኑርልን እያልኩኝ በእኔና በቻናል የቤተሰብ ስም እንግዲህ ጥሩ ምኞቴን መልካም ምኞቴን አስቀምጣለሁ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ የሆናችሁና የዚህ ቻናል ቤተሰብ ያልናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ላይ ያላችሁን ማንኛውም ሀሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍ ቪዲዮ እስከምንገናኝ ለዛሬ ለነበረን ቆይታ እጅግ አመሰግናለሁ። መልካም ጊዜ